ስታለቅስ ጊዜ እኮ ለአጽናናት ብዬ እኮ ምንድን ነው የማትረዳኝ? እባክህን አንድ ድል ብቻ ስጠኝ፣ ወደ ድሮ ፍቅራችንን መልስ። እንደዛ ነው የምታስቢው? አንቺ ማለት እኮ የውድቀቴ የስብራቴ ወንድነትን የመጥላቴ ምክንያት ነሽ። ፊት ለፊት የባላይሽ ሁላ በጣም ደስ ይለኛል። በፈጠረሽ ተይኝ እባክሽ። እንዴ ምን ነው? በጣም ተቀራረባችሁ። ተረጋጊ፣ ሁሉ ነገር ይስተካከላል። ልኋናና የዳሪያ ባልን በስተመጨረሻ አንድ ላይ ተይዘዋል። ታዲያ የዳሪያ ባል ልኋናን እያጽናናትና እንዲሁም ደግሞ ጸጉሯን እያሻሸ በትኩረት ነበር እያያት የነበረው። በሰዓቱ አድናን ሲደርስም ያየውን ነገር እጅጉን ማመን ነበር ያቃተው። ታዲያ በሰዓቱ የዳሪያ ባል ልኋናን እያጽናናት እንደነበረና እንዲሁም ደግሞ አዝና እያለቀሰች እንደነበረ ሊያጽናናት ሁላ እንደገባ ለማስረዳት ቢሞክርም ነገር ግን አድናን ያየውን ነገር ማመን አቅቶት ነበረ። ከዛም በፊት እንግዲህ ከልኋና ክፍል ጭራሽ መግባት እንደሌለበት አስጠንቅቆና እንዲሁም ደግሞ አስረድቶት ስለነበረ በጣም ፈርቶ ነበር። ታዲያ አድናንም በሰዓቱ ደብድቦታል ማለት ነው። ሚራ በበኩሏ እጅጉን በጣም ደስተኛ ሆናለች። ምክንያቱም እቅዷና ሀሳቧ ይሄ ነበረ። እሱም ደግሞ አሁን ላይ ተሳክቶለታል። ታዲያ ዳሪያም አድናንን ልተው እንደማትችልና ልተው በጭራሽ እንደማትፈልግ እንዲሁም ደግሞ ፍቅራቸውን ማደስ እንዳለባቸው ያለሱ መኖር እንዳልቻለሽ እና እንዲሁም ደግሞ ሁለታቸው አሁን ላይ ደስተኞች እንዳልሆኑና አብረው ደስተኛ መሆን እንደሚችሉ ያን ነገር ደግሞ ጥላው የሄደሽው ሆን ብላ ሳይሆን ለእናቷ ብላ እንደሆነ እናቷን ለማሳከም ሆን ብላ እንደሆነ አሁን ግን በመካከላቸው ማንም ሰው ጣልቃ ሊገባ እንደማይችልና የሚገባ ሰው እንደሌለውላ ነው እንግዲህ ለአድናን ስትነግረው ሚራ ሰምታ ነበረ። ታዲያ ሚራም አሁን ላይ ዳሪያ ማለት የኔ የተዘጉብኝን በሮች የከፈተችልኝ፣ ስለዚህ የህይወቴ መስመር የህይወቴ ማቃኛ ናት። ስለዚህ እሷ ደግሞ የምትፈልገውንና የምትወደውን ነገር እሰጣታለሁ ነው እያለች የምትገኘው። ታዲያ ዳሪያ የምትፈልገው አድናንን ነው። ሚራ ደግሞ እንዴት አድርጋ አድናንን ልሰጣት ትችላለች ካልን እንግዲህ ከዚህ በፊት የዳሪያ ባል ልኋና በጣም ቆንጆ ናት ብሎ ነበረ። እንግዲህ የዳሪያን ባል ለማማለል እና ከሱ ጋር ሆና ገንዘቡን ሀብቱን ለመዝረፍ ፈልጋ ነበረ፣ ግን ደግሞ ያን አልተሳካለትም። ታዲያ የዳሪያ ባል በገዛጁ ወጥመዷ ውስጥ ሰተት ብሎ ገብቷል ማለት ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻ ሚራ እቅዷና ሀሳቧ አሁን ላይ ተሳክቶላታል ማለት ነው። እሷ የምትፈልገው ሀብትና ገንዘብ ነበረ። ከሱም አልፎ አሁን ላይ የምትፈልገውን ነገር አድናንን መበቀል፣ ልኋናን አፏን ማዘጋት ነበር የምትፈልገው። እሱም ደግሞ ተሳክቶላታል ማለት ነው። ታዲያ ይህን ሁሉ ነገር በሬ ሁሉ እንዲከፈት ያደረገች ዳሪያ ናት። ስለዚህ ለዳሪያ ደግሞ የምትፈልገው ና የምትወደውን ነገር ልሰጣት ይገባል ብላለች። ምክንያቱም ዳሪያ አድናንን አጥቼ መኖር አልችልም፣ እኔ ያለ አድናን ደስተኛ አይደለውም እያለች እንግዲህ ብቻዋን እየተብሰለሰለች እንዲሁም ደግሞ እያለቀሰች ለአድናንም ራሱ እኔ እናንተ አሁን ላይ አብረን መሆን አለብን፣ ፍቅራችንን እናድስ እባክህ አድናን ተለመነ እያለች እንግዲህ እየተለማመነችውና እንዲሁም ደግሞ እየተማጸነችው ነው የምትገኘው። አድናንም ግራ ተጋብቷል። ታዲያ የዳሪያ እንደዚህ መሆንና እንዲሁም ደግሞ ድንገት ከዛ ቤት መምጣቷ ይህ ነገር በፍጹም አጋጣሚ ሊሆን አይችልም። ሆን ብለው እነዚህ ሰዎች ህይወታችን ለመበጥበጥ የመጡ ሰዎች ናቸው በማለት በጭንቀት ሊፈነዳ ቀርቧል። ታዲያ ዲያራን በሰዓቱ ምንድን ያለሽ እኔም አንተም ደስተኞች አይደለንም ብላ ባለችው ሰዓት ይኸውልሽ ደስተኛ ባንሆን እንኳን ለሚወዱን ሰዎች ስንል መኖር አለብን ነው ሲል የነበረው። ግን ደግሞ ልኋናን በጣም ወድሻለሁ፣ አፈቅርሻለሁ፣ ያላንቺ መኖር አልችልም፣ አንቺ ጥለሽ የምትሄጂ ከሆነ ራሴን አጠፋለሁ ምናምን ነበረ ሲላት የነበረው። በጣም ግራ የሚያጋባ ነገር ነው ያለው። ግን በነገራችን ላይ ታዲያ አድናንን በሰዓቱ እዚህ ነገር ውስጥ ለመውጣትና ለማምለጥ ምን ብሏት ነበረ? ልኋናን ትንሽ እዚህ ቤት መውጣት አለብን፣ ከዚህ ቤት እንሂድ፣ ቤት ተከራይቻለሁ፣ ቤት አግኝቻለሁ፣ ስለዚህ ከዚህ ደግሞ የሰው ቤት ነው፣ ምንም አንሰራም፣ የራሳችን ህይወት መኖር አለብን ብሏት ነበረ። ልኋና ግን በጭራሽ እዚህ ቤት ንቅንቅ አልልም ነው ያለችው።
ታዲያ እህቴ ሳራ ካልመጣች እህቴ ሳራ መሞት የለባትም። ሲጀመር አልሞተችም። እህቴ የኔ እህት በጣም ጠንካራና ብርቱ ናት። በቀላሉ መሞት የምትችል ሴት አይደለችም። ስለዚህ እህቴን እዚህ ቁጭ ብዬ እጠብቃታለሁ እንጂ የትም አልሄድም ብላ ግግም ብላለች። ታዲያ አድናንም በዚህ ሰዓት እውነቱን ሀቁን ሊነግራት ይገባ ነበረ። እንግዲህ ሳራን ሮቤል እንደገደላትና እንዲሁም ደግሞ መቃብሩን ወስዶ አሳይቶ እሷ እንድታመን አእምሮዋ እንዲያርፍ እንዲረጋጋ ማድረግ ነበረበት ብዬ ነው ማስበው። ታዲያ እሱ አሁን ላይ ሊነግራት ፈቃደኛ አይደለም። ምክንያቱም ወንድሜ እህትሽን ገሏል ብላት እኔ ልጥላይ ትችላለች ማለት የኔ ወንድም ስለገደለባት እኔ ላትፈልገኝ ትችላለች ብሎ ነው እያሰበ ያለ። ግን ደግሞ እሷ ሁሉም ነገር ታውቃለች፣ ትረዳዋለች። ሮቤልና አድናን በሁለታቸው መካከል ያለው ልዩነት ታውቃለች። በዛ ላይ ደግሞ ሮቤል ምን ያህል ጨካኝና አውሬ እንደሆኑ ከሜራ ጋር ሆነው ምን አይነት ስራ ሊሰሩ እንደሚችሉ ራሱ አድናንን ለመግደል ወገዛ ወንድሙን ለመግደል የፈለገ ሰው እህቷን ገሎብሻል ቢላት እሷ በአድናን ላይ ምንም አይነት ቅያሜ ኖራትም ነበረ። በዛ ላይ ደግሞ እንግዲህ ሜራን ምን አድርጋለች? ሂዳ ሴት አድርጋ አንቺ ውሻ እህቴን ሳራን የት ነው ያደረጋችኋት? እህቴን ካላመጣችሁ በጭራሽ አልፋታሽም። እህቴ በቀላሉ የምትሞት ሰው አይደለሽም በማለት ሴት አርጋት ነበረ። ታዲያ ዳሪያም አሁን ላይ ልኋናን በፍጹም ልትረዳት አልቻለሽም። ማለት እንግዲህ ልኋና በምታደርገውን ነገር ነው። አንቺ ቆይ ምን አይነት ባልየ ነጋጥ ወጥ ሴት ነሽ? እንዴት ሰራተኛ ሆነሽ ከባሏ ጋር እየማገጥሽ እንደገና ደግሞ እንደዚህ እየመጣሽ የሰው ፀጉር ሙጭጭ አድርገሽ የምትይዝ ምን አይነት ጋጥ ወጥ ለሰው ክብር የሌለች ሴት ነሽ? በማለት እንግዲህ ልኋና ላይ ነው እየፈረደችባት ያለ። ልኋናን በጣም ነው የተናደደችባት ሆነን ለመናገር። ቆይ አንድ ሴት ግን በእኛ መሀል ጣልቃ መግባት ለምንድን ነው ማታቆሚው? ሚራ ምን እንዳደረገሽን አንቺ ምን ታውቂያለሽ? አሁን ላይ ያየሽውን ነገር መተሽ ዝም ብልሽ በባዶ ሜዳ ላይ ለምንድን ነው የምትፈርጂው? እያለሻት ነው። በእርግጥ ዲያራ አሁን ላይ ልኋናን ጥምድ አድርጋ የያዘቻት ለምንድን ነው? አድናን ልኋናን ስለሚወዳትና ስለሚያፈቅራት እሱም ደግሞ እኔ ልኋናን እወዳታለሁ አፈቅራታለሁ ሚስቴም ልኋናና ልኋና ብቻ ናት ብሏት ስለነበረ እሷም ደግሞ እንግዲህ ሚራን ብላታለች። ቆይ በሁለታችሁ መካከል ግን ምን ተፈጥሮ ነው? ማለት እንደ ሁልጊዜው ስስቁ ስትጫወት ወይም ደግሞ አንድ ላይ እንደ ባሌና ሚስት አላያችሁም። ይልቁንም ከልኋና ጋር ነው ብዙ ጊዜውን የሚያሳልፈው። በዛ ላይ ደግሞ ልኋና በጣም መጥፎና እንዲሁም ደግሞ ጨካኝ ሴት ነው የምትመስለኝ። ቆይ ሳያት በጭራሽ እኔ ልወዳት አልቻልኩም፣ አልወደድኳትም ጭምር እያለች እንግዲህ ለሚራ እየነገረቻት ነበረ። ታዲያ ሚራም ይኸውልሽ፣ አዎ ሰሞኑን በእርግጥ ተደባብረናል እኔና አድናን። በዛ ላይ ደግሞ ከልኋና ጋር ሆኖ እኔን ለማስቀናት እየሞከረ ነው። ግን ደግሞ ያው የጊዜ ጉዳይ ነው እንጂ ወደ እኔ የመመለሱ የማይቀር ጉዳይ ነው። እኔ ደግሞ በጣም ነው የምወደው፣ በጣም ነው የማፈቅረው። እሱም ደግሞ ልክ እንደዛ ይወደኛል። ግን ደግሞ ባልሆነ ነገር ስለተደባበረ ብቻ ነው እሷ ጋር እየሆነ ያለው ብላት ነበረ። ታዲያ ለምንድን ነው ይህን ነገር ለእኔ የምትነግሪ ብላ በጣም ነበረ የደነገጠችው ዲያራ። ምክንያቱም ከዛ በፊት አድናንን ለመሳም እንግዲህ ስትታገልና እንዲሁም ደግሞ አድናን እኔና አንተ አብረን መሆን አለብን፣ እኔ እናንተ በጭራሽ ተለያይተን የምንኖር ሰዎች አይደለንም በማለት እየለመነችውና እየተማጸነችው እንግዲህ ደርሳባት ነበረ። በደረሰ ሰዓት እንግዲህ አደናቅፎይ አድናን አድኖኝ ነው ብላ ነግራ ነገሩን ለማሸፋፈንና እንዲሁም ደግሞ ሚራ ያልነቃሽ መስሏቸው ነበረ። እሷ ግን ቀድማ ነቅታለች በሚገርም ሁኔታ። ለዛም ነበር እንግዲህ የዳሪያን ባል ሄዳ የዳሪያ ጋር የት ነው የተገናኛችሁት ብላ ጠይቃ ነበረ። ታዲያ በሰዓቱ እሱም ደግሞ ሆስፒታል ላይ እንዳገኛትና እናቷን እያሳከመች እንደሆነ ገንዘብ እንዳልነበራት እናቷም ደግሞ ወደ ውጭ ለመታከም ስለነበረባት እሱም ደግሞ ረድቷት ወደ ውጭ ወስዶ እንዳሳከመላትና በዛ አጋጣሚ በልቡ ውስጥ እንደገባች እናም በትዳር 10 ዓመታትን ያህል አብረው እንደቆዩና እንዲሁም ደግሞ የልጅ አባት እንዳደረገችውም ጭምር ነበረ እንግዲህ ለሚራ ይነገራት። ታዲያ ሚራን በሰዓቱ በጣም ነው የደነገጠችው። በቃ ልጁ የአድናን ሊሆን ይችላል። ምክንያቱም ዲያራ በጣም ተወደውና ታፈቅረው የነበረ ሰው አድናን ነው። ለእናቷ ስትል ደግሞ አድናንን ጥላው ሄደች። በዛ አጋጣሚ ነበረ እንግዲህ ሚራ አድናንን ያገኘችው። አድናንን በሰዓቱ በጣም ተጎድቶ ስብርብር ብሎ ወንድነቱን አጥቶ እንዲሁም በቃ ሴት በቃኝ ብሎ እንግዲህ አምርሮ በሚጠጣ በሚሰክርበት ሰዓት እንዲሁም ደግሞ ራሱን በመጠጥ በሚደብቅበት ሰዓት ነው እንግዲህ ሚራ ወደ ህይወቱ መታ ቤት ማድረስ አለብኝ አንተን በማለት ከቤት ገብታ አልወጣም ብላ የቀረችው በዛ አጋጣሚ ነበረ። ታዲያ አሁን ላይ ልጁ የአድናን ሊሆን ይችላል። ዲያራ እንኳንም አድናን ተውሽልኝ፣ ምክንያቱም አንቺ ብትይልኝ ህይወቴ እዚህ ድረስ እንዲደርስ ሆነ ማለት ባዶ ነበርኩኝ፣ ግን ደግሞ ህይወት እንዲኖረኝ ያደረግሽኝ። አሁንም ደግሞ የተሻለና እንዲሁም ደግሞ ከዛ የበለጠ ነገር ሰጠሽኝ። ይኸውልሽ ዲያራ እኔ አንቺን ሁኔታ በፍጹም ከፍዬ አልጨርሰውም፣ ግን ደግሞ አንቺ የምትፈልጊውንና የምትመኘውን ነገር እሰጥሻለሁ እያለቻት ትገኛለች። እንግዲህ ዲያራ አንድና አንድ የምትፈልገው ማንን ነው? አድናንን ነው። አድናንን ደግሞ እንግዲህ ከልኋና ነጥላ ለዳሪያ ለመስጠት እየሞከረች ነው የምትገኘው። ታዲያ እንግዲህ የዳሪያ ባል ከዚህ በፊት እንግዲህ ሚራ ለማማለልና እሱ ጋር አብራ ሆና ምኝታ ላይ እንግዲህ ቪዲዮ ይዛበት እንደ ማንኛውም ሰው ሮቤል ላይ ስትጫወት እንደነበረው ያን ጨዋታ ለማድረግ ሞክራ
ነበረ። ግን ደግሞ ሰውየው በራሱ ሰዓት እንግዲህ ወጥመደ ውስጥ ሰተት ብሎ ገብቶ ነበረ። ለምን ካለን እንግዲህ ልኋና በሀዘን ላይ ሆና ስብርብር ብላ በእህቷ ሀዘን ኮርምት ብላ በተቀመጠችበት ሰዓት በጣም ቆንጆና እንዲሁም ደግሞ መልካም ናት፣ ግን ደግሞ በጣም ታሳዝናለች እያለ እያዘነላት እንዲሁም ደግሞ ቆንጅናዋን እየገለጸላት እንግዲህ ለሚራ ሲነግራት በጣም ነው የደነገጠችው። ቆይ እንዴት ነው በሀዘን ላይ ኩርምት ብላ የተቀመጠችን ሴት በዚህ ልክ ሁሉም ወንድ እንዴት ነው ልኋና ሊወዳት የሚችለው የሚለው ነገር በጣም ነበር ያስደነገጣት። በጣም ነው ያናደደ። ታዲያ በጣም ተበሳጭታ ነበረ በእርግጥ በሰዓቱ። ግን ደግሞ አሁን ሁሉም ነገር ለመልካም ነው። ለካ ያ ሁሉ ነገር የሆነው ለእኔ በር መከፈቻ ነው። ይኸውልሽ ሚራ ወድቀሽ አትወድቂም። አንቺ እኮ ጀግና ነሽ። ይኸው አፈር ልሰሽ በድጋሚ ተነሳሽ። አይ ሚራ አንቺ እኮ በቃ ሰው ነሽ እያለች እንግዲህ ራሷን እያደነቀች ጥሩ ነገር እንደሰራ ጀብድ እንደሰራ ሰው ነው እያደረጋት ያለ። ታዲያ በዚህ አጋጣሚ እንግዲህ ልኋና በጣም ተናዳ እንዲሁም ስብርብር ብላ ስላለች አሁን ላይ አድናን እውነቱን አውቆ ሊነግራት ስላልቻለ ለማንኛውም እና እንደተራሰው እንግዲህ እህትሽ ሞታለች ከዚህ በኋላ አትመጣም አምነሽ ተቀበይ ማለታቸው ይህ ነገር በጣም ነበር ያንገበገባት ልኋናን። ታዲያ በአራት ቃላት ብቻ እህትሽ ሞታለች ከዚህ በኋላ አትመጭም ስለተባልኩ ብቻ እህቴን እንደ ሞተሽ አምኜ መቀበል አልችልም። የኔ እህት በጣም ጠንካራና ብርቱ ሴት ናት። ስለዚህ የኔ እህት መሞት አትችልም። እህቴ አምሳዬ አልሞተችም እያለች እንግዲህ ቤቱን ቃውጥ እያደረገችው እያዘነች እያለቀሰች ሳለ ነበረ የዳሪያ ባል መጥቶ እያረጋጋትና እንዲሁም ደግሞ አንቺ እንደዚህ በመሆንሽ እህትሽን አትመልሻትም፣ በዛ ላይ ደግሞ እህትሽ እንደዚህ እየሆንሽ ብታይሽ በጣም ታዝንብሻለሽ፣ ይደብራታል ሲላት እሷም ደግሞ ወደ ቀልቧ ወዲያው ነበር የተመለሰችው። አዎ ልክ ነህ እህቴ እኮ እንደዚህ እየሆንኩ ብታይ በጣም ነው የሚደብራት፣ ምክንያቱም የኔ መከፋት የእሷ መከፋት ነው። አምሳያ ናት እህቴ ናት። እኔ የሆነ ነገር ሲሆንብኝ እሷ በጭራሽ ያን ነገር አትፈልገውም አትወደውም በማለት እንግዲህ እንባዋን አብሳ ወደ ራሷ ተረጋግታ እንቅልፍ ተኝታ ስላልዘነበተች እሷም ደግሞ ከጉልበቱ ስር ሆና ነው ወዲያው እንቅልፍ የያዛት ምንም ጊዜ ሳትወስድ ማለት ነው። ታዲያ ሰውየውም በሰዓቱ እየወደዳት ይመስላል። ታዲያ ፀጉሯን እያሻሻት እንግዲህ በትኩረት እየተመለከታት ቁንጅናዋን እያደነቀ እንዲሁም ደግሞ አይ በጣም እንዴት ታሳዘናለች እች ምስኪንዬ ልጅ፣ እህቷን ግን ምን አድርገውባት ይሆን እያለ በጣም ግራ ተጋብቶ ነበረ። ታዲያ አድናንም በሰዓቱ ሲመጣ ያየው ነገር በጣም ግራ የሚያጋባና እንዲሁም ደግሞ አስደንግጦታል። እንግዲህ ከዛ በፊት አስጠንቅቆት ነበር የዳሪያን ባል ወደ ልኋና ክፍል ከገባ የመጨረሻ ይሆናል፣ በጭራሽ ተሳስተን ቢሆን እንኳን ወደ ልኋና ክፍል እንድትገባ አልፈልግም ብሎት ነበረ። ምክንያቱም ከዚህ በፊት ወንድሙ ሮቤል ያደረገውን ነገር ያውቃል። የአድናን የሆነውን ነገር ሁሉ ወስዶ ምን ያህል መከራ ሲያበላውና ሲያሰቃየው ቤቱ ራሱ ከላዩ ላይ እንዲሸጥ ያደረገው አብሮ የገዛ ወንድሙ ሮቤል ነበረ። ታዲያ ያን ነገር ደግሞ አድናን ማንኛውም ሰው ማመን አይችልም፣ ማመንም አይፈልግም አሁን ላይ። ታዲያ ይሄ ነገር ደግሞ ይህን ሰውዬ ታዲያ ደብድቦታል። በጣም ሲጥ አድርጎ ይዞ ነበረ አይቀጡ ቅጣት እየቀጣው። ግን ሰውየው በሰዓቱ ሊያስረዳው እየሞከረ ነበር። ይኸውልህ አድናን እኔ እኮ ልኋናን ሊያጽናናትና እንዲሁም ደግሞ በእህቷ በጣም አዝና ተጎሳቁላ እያለቀሰች እየጮኸች ስለነበረ ተረጋጊ ብዬ ላረጋጋት ነበር የመጣሁት እንጂ ሌላ ነገር አይደለም፣ እባክህ ወንድሜ ላስረዳ ቢለውም አድናን ግን በጭራሽ ሊሰማው አልቻለም ነበረ። በእርግጥ በአድናን አይፈረድም፣ ግን ደግሞ ችኩልነቱ ነው ዋጋ እያስከፈለ ያለ። ችኩልነቱና አለመረጋጋቱ በጣም ብዙ ነገሮችን እንዲያሳጣው አድርጎታል። ከዚህ በፊት ብዙ ነገር አስወጥቶታል። አሁንም ደግሞ ብዙ ነገሮችን እያሳጣው ነበረ። ታዲያ በዚህ ጉዳይ ላይ ምን የሚፈጠር ይመስላችኋል ተወዳጆች? ሚራ በዚህ ጉዳይ እንግዲህ ተሳክቶላታል። ምክንያቱም ያቀደችው ሀሳብ ገና ርቀት ብዙ ያደክመኛል ብላ ስታስብ፣ እሷ ግን በአቋራጭ መንገድ አሁን ላይ እጅ ከፍንጅ አድና ልኋናንና የዳሪያን ባል እንዲይዛቸው አድርጋ ነበረ። በዚህ ጉዳይ ደግሞ እሷ ትልቅ አሸናፊ ሆናለች። ምክንያቱም ዳሪያ የምትፈልገውን ነገር በአቋራጭ እሰጣታለሁ ብላ ነበረ። እንግዲህ አድናንና ልኋናን በማለያየት ዳሪያንና አድናን ደግሞ አንድ ላይ አድርጋ እሷም ደግሞ የምትፈልገውን ገንዘብ አሁን ላይ አግኝታለች። ታዲያ ይህ ነገር ደግሞ ለሷ አሁን ላይ የአሸናፊ ስሜት እየተሰማት ይገኛል። ታዲያ በዚህ ጉዳይ ምንም የሚፈጠር ይመስላችኋል ተወዳጆቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። እውነት አድናን ያ ማድረግ አልነበረበትም ማለት መረጋጋት ነበረበት ብዬ አስባለሁ እንደኔ። ምክንያቱም ያ ሰውየው እንግዲህ ልኋናን ለማጽናናትና ልኋና ካለሽበት ችግር ለማውጣት እየሞከረ ነበረ። አድናን ደግሞ የራሱ ጥፋት ነው ብዬ ነው ማስበው። ምክንያቱም ሮቤል እንደገደላት ሳራን እውነቱን ሀቁን ተናግሮ በዛ ላይ ደግሞ መቃብሯን ወስዶ ሊያሳያትና እንዲሁም ደግሞ እሷ እንድታምን ውስጧ እንዲወጣላት ማድረግ ነበረበት ብዬ ነው ማስበው። ታዲያ ተወዳጆቼ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አመሰግናለሁ ተወዳጆች፣ ክበሩልኝ። ባይ ባይ። ወዳችኋለሁ።